ሰላም ቤተሰብ እንዴት ዋላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ቅምጥሌ እኔ ቆንጆ ተሽሎሽ በዚህ መልኩ ስላየሁሽ በጣም ደስ ብሎኛል። ብሩኬ ደግሞ በቅምጥሌ ስም ቴንኪዩ። ምክንያቱም በዚህ የሆነ እንዴት ነው ታማችሁ ምናምን ትሪት መደረግ ትፈልጋላችሁና በዚህ መልኩ ትሪት ስላደረግካት አበባ ስላመጣላት እንዲሁም ደግሞ ፍቅር እንደውም በዚህ መልኩ ያው እንግዲህ ውስጥ ላይ ግን አንድ ተንኮል ሰርታል። እውነት ለመናገር ምንድን ነው ብለን አሁን እንድንጨነቅ በሀሳብ ውስጣችን ውጥርጥር እንዲል አድርጋል። ያው እንግዲህ ምንም ማድረግ አይቻልም። ቅምጥሌ እኮ ልታነብልን ነበር ግን ብሩኬ እምቢኛል። ይሄ በጣም ብዙ ነገር ነው የሚሆነው ዝም ብዬ ሳስበው ማለት ነው። ለማንኛውም የሚመቻችሁ እንኳን ደህና መጣችሁ። ሲቀጥል ቤተሰብ ሁላችሁም የኦርቶዶክስ ተከታይ በሙሉ እንኳን አደረሳችሁ አደረሰን። እስካሁን በደንብ የጾማችሁም ያልጾማችሁ ብቻ እንኳን አደረሳችሁ። ያልጾምንም የጾምነ ነገ ምንድን ነው በዓል ነው። አዎ እንኳን አደረሳችሁ። እና ቅምጥሌ ደግሞ ያው ምን ብያችሁ ነበር? ጸጉሯን ሰርታ ምናምን ትመጣለች ብያችሁ ነበረ። እኔ እንደዚህ በዚህ ልክ እንደታመመች አላቅም። ማለት ያው ማታመማት ሐኪም ቤት ሄዳ ቶሎ ተመልሳ ምናምን ይሻላታል ብዬ ነበር የጠበቅኩት። ስለዚህ እንግዲህ ብዙዎቻችሁ ድምጻችን ይሰማልን ምናምን እያላችሁ ኮሜንትም እያየው ነው እና ራሷን ታመመች ማለት እኮ ጸጉሯ የምትሰራው ራሷ ላይ ነው አይደል? አናቷ ላይ እኮ ነው የምትሰራው። ስለዚህ እንዴት ነው ታማ እንዴት ነው የምትሰራው? አይደለም ታማ ቀርቶ እኮ ሳንታመም ራሱ ጸጉራችን በዊግ ስንሰራ በጣም ህመም አለው። የዊጉ ስሜት ማለት ነው። የስሬቱ ዊግም ባይሆን ኖርማሊ ጸጉራችሁን ስትሰሩ የሚያማችሁ ህመም አለ። ስለዚህ ህመም ላይ ሆና ጸጉሯ እንድትሰራ አትችልም በጭራሽ። ምናልባት ያው ቅምጥሌ እንግዲህ ከሆስፒታል ቆይታ ምናምን ከተመለሰች በኋላ እንደዚህ ከተሻላት በኋላ ምናምን ምናልባት ከሰዓት በኋላ ወይ ምሽት ዛሬ ተሰርታ ነገ ከመጣች እሰየው። ግን ደግሞ ግዴታ የለም አታስጨንቋት። ከታመመች በቃ ታማለች ነው ጋይስ። ምንድን ነው አንዳንዴማ ተረዱ እንጂ ማለት እኔም እኮ ፈልጋለሁ ተሰርታ ብትመጣ ደስታዬ ነው። ማርያምን ከእናንተ በላይ ነው እፈልጋለሁ። ከኛ በላይ ደግሞ እሷ ትፈልጋለች ተሰርታ መታየት ለራሷ ተሰርታ ምር ብሎባት ድምቅ ብሎባት በዓለም ማሳለፍ ምናምን እሱን ሳትፈልገው አትቀርም። ትፈልገዋለች። በዛ ላይ ሶሻል ሚዲያ ሰው ናት። በሚዲያዎቿ በሙሉ እንደዚህ አይነት ነገር መፖሰት ትፈልጋለች ምናምን። ፍላጎቱ ከኛ በላይ የእሷ አለ። ኦኬ ከእሷ በላይ የብሩኬ ፍላጎትም አለ። ግን ደግሞ ከጤና በላይ ምንም ማድረግ አይቻልም። ኦኬ ምናልባት ህመም ታማ እንኳን አሁን ብትሰራው የባስ ሊያማት ይችላል። ባይሆን አንድ ምክር አለኝ። እሱ ምንድን ነው ነገ ግድፍት ነው። ነገ በጧቱ ብሩኬ ጸጉሯን ቅቤት ታድርጋት አናቷ ላይ ቅቤ ማለት ነው። ምክንያቱም ድርቀት ሊሆን ይችላል የሚያማት። ሁልጊዜ ያው የሶሻል ሚዲያ ላይ ሰው ስትሆኑ አይደለም ሶሻል ሚዲያ ላይ ሆናችሁ ከሶሻል ሚዲያ ጀርባ መሆናችሁ ጸጉራችሁን በየጊዜው ትሰራላችሁ አይደለ? ለዛ ጸጉሯን ሳሎን ምናምን ስለምትሰራው ያ ነገር ምናልባት ሊያማት ይችላል ብዬ ስላሰብኩኝ ነው። ስለዚህ ቅምጥሌ ያው ቅቤ አትወድም፣ ግን ደግሞ ተቀቢ ብሩኬ ቅባት። ከዛ ተቀብተሽ ቶሎ ትጠበበሽ ነው ቆንጆ። ምክንያቱም ድርቀቱ በቃ ይሻልሻል። ናላችን እኮ በጣም ብዙ ጊዜ እንትን አይደለም ማለት እንደዚህ ቅቤ ምናምን ሰው ለምን መስላችኋል የሚቀባ? በቃ ተቀቢ፣ እሺ ተቀቢ። እኔ ፈቅጃለሁ። ብሩኬ ቀባት። ዝም ብለህ እሪ ትበል እንግዲህ ምንም ማድረግ አይቻልም። ለጤና ነው ያን ያለው ነገር። ከዛ ሲቀጥል ደግሞ እንግዲህ ብሩኬ በዚህ መልኩ ፍቅሯን ገልጾላታል። ፍቅሩን ደግሞ የሆነ እንትንም አይቼ ነበር፣ ጠዋትም እያየው ነበር ምናምን። ልጁ ከ2 ዓመት በፊት ነው የተላከልኝ መጽሐፍ ቅዱስ ፎቶቸው ምናምን አይቼዋለሁ እኔም እና ቴንኪው ያሰራሽው ልጅ በተለይ በጣም የወደድኩትና የተመቸኝ ከፎቶ ከምናምኑ መጽሐፍ ቅዱስ። ኦ ማይ ጋድ ይመችሽ ማርያምን። በቃ ተዋህዶ ስትሆኑ መጽሐፍ ቅዱስ፣ ሙስሊምም ስትሆኑ ቁርአን። በቃ ሰው በእምነታችሁ ስጦታ ሲሰጣችሁ ምን ያክል እንደሚወዳችሁና ምን ያክል ወደ ፈጣሪያችሁ እንድትጠጉ የሚፈልግ እንደሆነ ነው የሚያሳየው። ኦኬ እና ቴንኪዩ እኔ ቆንጆ። ወንድማችንም ያው ስላላገኟቸው ምናምን ብሏል። እንግዲህ መቆየቱም ጥሩ ነው ማለት ለታሪክ አሪፍ ነው። በቃ ደስ ይላል። የሆነ ጊዜ እንደዚህ ምናምን ብላችሁ ምታወርት ይሆናል ትላላችሁ እና ቅምጥሌ ቢያምሽም አምሮብሻል ምናምን ብቻ እና ደግሞ እኔ የምለው አንዳንድ ነገሮች እያየው ነበር ጧት ላይም የሆኑ ፖስቶች ምናምን እና ያው ነግራችኋለሁ ከዚህ በፊትም ቅናት በሽታን እንጂ የሚያመጣው ሌላ አዲስ ነገር አያመጣም። መለወጥን አያመጣም። እድገትን አያመጣም። የሚቀኑ ሰዎች ሲያድጉ ሲለወጡም አላየንም። በአጭር ሲቀሩ ጎስቁሎና እንደዚህ ተማሙተው ሲቀሩ ነው ያየነው እና በዚህ ልክ ባትቀኑ በጣም ጥሩ ነው። ቅምጥሌ ይሄ ነገር እየተዘቀዘቀ ነው በፎቶም ዘቀዘቀው አይበቃም ነው ያለችው እና ብትዘቀዝቁም ባትዘቀዝቁም ምንም የሚመጣ ነገር የለም። እሱን አንደርስታንድ አድርጋለሁ። ሲቀጥል ደግሞ ሰው ሲታመም እሰየው የምትሉ ሰዎች አላችሁ እንዴ? በኢየሱስ ስም እንደዛ የምትሉ ሰዎች ካላችሁ ልክ አይደለም። ምንድነው ሰው ሲታመም እሰይ ስትሉ ያ ነገር ወደ ቤታችሁ ነው የሚመጣው።
የሰው ልጅ ሲሳይ ሲያገኝ የተሻለ ነገር ሲያገኝ ደግሞ ኡፍ ደስ ሲሳይ ስትሉ ደግሞ ያ ሰላምና ያ ደስታ ያ ሲሳይ ወደ እናንተ ቤት ይመጣል። ስለዚህ እሰየው ይላል ነው ለሰው ልጅ ህመምም ሆነ ህመም ይሰጣችኋል፣ ሰላም ከሆነ ሰላም ይሰጣችኋል። የሰው ልጅ በተመኘው ልክማ ቢሆን እኮ ማንም ሰው ቁም አይኖርም ነበረ። ቅምጥሌ ያው እናንተ እሰይም ብትሉ ምንም ብትሉ እና ደግሞ ብሩኬና ተቆጣጣሪ ብላችኋት ነው እንዴ? አረ ሰው ግን ምንድነው በቤት እንዲ በገዛ ባሏ እንደፈለገች ብትቆነጥጠው እንደፈለገች ብትገርፈው ከቤት አትግባ እንኳን ብላ ብታባረው ሽካን ትችላለች፣ መብቷ ነው። በገዛ ባሏ ጉድ ይፈላ እንደዛ ተጀምሯል እንዴ? እኔ መቻወቅኩኝ እና ስታቅፈውም ምን ስትለው የምትናደዱ ሰዎች ካላችሁ እንግዲህ ተቃጠላችሁ ድብን ማለት ነው እንጂ ሌላ ምንም ማድረግ አይቻልም። ምክንያቱም መብቷ ነው፣ የገዛ ባሏ ነው፣ እንደፈለገች መሆን ትችላለች። እሙሽዬ ደግሞ ያመሻል ወይ ተቆጣጠሩ ብላ እንግዲህ እንዳያቸዋት ውጭ ላይ ታይቷል ብላ ምናምን ብሎ ያው ብሩኬ አረሳክስን አውቃ ነው እያለ ነበርና ይህ የእናቶች ባህሪ ነው። እናቶች ሊያወጣጡ ከዛ ልጅን መቆጣጠር ሲፈልጉ የሚያደርጉት ነገር ነው እና ደግሞ የሆነ ፎቶ እንትን ብሎ ነበረ የሆነ አንዳንድ ሰዎች ግን ርዕሳችሁ ሲያስጠላ እንደዚህ ብሎ ምናምን የሆነ ነገር ከናቲ ጋር እኔም ሰርቻለሁ ቪዲዮ ግን እናቴ ጋር የሆነ ቦታ ብሩኬ እንደዚህ ተብሎ ምናምን እያላችሁ ማየውን ነገር ማየውን ስም እየሰጣችሁ እየፖሰታችሁ ነበርና አረ ደስ አይልም። እግዚአብሔርን በጣም ነው የሚያስጠላው። ማለት ወንድ ልጅ ነው ከቤት ታሰራ አይባልም እኮ ማለት ጓደኞቹ ጋር ይወጣል የሆነ ቦታ እንጆ እያደርቅ ምጥሌ ማብራ ልትኖር ትችላለች ምናምን። የሆነ ሰው የሆነ ቦታ ከተገኘ ለሌላ ነገር ነው የሄደ ማለት አይደለም። እሱን ደግሞ ወቁ። ሲቀጥል መቆጣጠር ማለት መቆጣጠር የምትችለው የገዛ ሚስቱ ነች። ኦኬ በገዛ ባሌ ምን አገባችሁ ተብላችኋል። ምን አገባችሁ አይደለም። ይቅርታ አድርጉልኝና ማለት ነው ማርያምን ስሬስሊ ስናወራ የሰው ልጅ ሴቷም ካገባች በኋላ ወንዱም ካገባ በኋላ እኮ ሴቲቱም ቤተሰብ አይደለም የሚቆጣጠርሽ፣ ባልሽ ነው የሚቆጣጠርሽ ካገባሽ በኋላ። ወንድየውም ደግሞ ሚስቱ ነው የምትቆጣጠረው ካገባ በኋላ ማለት ነው። በዚህ ወጣ በዚህ ገባ፣ የት ነህ፣ የት አመሸ፣ የት ቶሎ ለምን አልመጣ ምናምን ብላ መቆጣጠር የምትችለው መቆጣጠር የሚችለው ባልና ሚስት ናቸው። እናንተ ሌሎቻችሁ ምን ናችሁ? ምንድነው ልትቆጣጠሩ ትፈልጋለች ምናምን አይባልም፣ መብቷ። ሲቀጥል ደግሞ ምንድን አላችሁ ደግሞ ምንትላይ እኮ ዛሬማ ነገር ነው ያዘያዘችኝ። ምንድን ያለችው ሌላ? አዎ ቆንጆ ባላግብታ ተሰቃየች። እንደሷ ቆንጆ መሆኗ ቆንጆዬ እኮ ናት፣ ወርቅ የሆነች ልጅ፣ ምንም እግዚአብሔር ምንም ነገር ያልነሳት ከዛም ከዚህም ቁጥር አድርጎ የሰጣት ልጅ ነች። እግዚአብሔር እኮ ሁላችንም ሲሰጠን ይሄ ላንቺ ይገባሻል ብሎን አይደል የሚሰጣችሁ። ልክ እናት አባት የሆነ ነገር ስራም ሲያዙን ያቅማችን ነው የሚያዙን። ይሄ ላንቺ ምናምን ተብሎ የሆነ ነገርም ሲሰጠን ስጦታም ይሄ ላንቺ ይሆናል ያ ላንቺ ተብሎ ነው የሚሰጠን። እግዚአብሔር ደግሞ ብሩኬ ቅምጥሌ ለብሩኬ እንደምትሆን አውቆ ነው የሰጣቸው። ኦኬ እሱም ቆንጆዬ ነው፣ እሷም ቆንጆ ናት። እግዚአብሔር ደግሞ እነሱ እንደሚመጣጠኑ አውቆ ደግሞ ሰጣቸው። ገባችሁ እንጂ እንደዛ አይባልም። ቆንጆ ናት፣ በጣም ቆንጆ ወርቅ የሆነች ሴት እና ደግሞ ልክ ነች እኮ እግዚአብሔርም ባላችሁን ሰው ሲወደው ወይ ደግሞ ቆንጆ ነው ሲባል አታፍሩም አይደል? አታፍሩም፣ አትናደዱ። በቃ እንደውም ደስ ይላችኋል። በቃ እኔ ቆንጆ ነው ባል ነው ያገባሁት ብላችሁ። ስለዚህ በዚህ ልታናዷት ሰው ግን ጅል ነው ማርያምን። በዚህ ልታናዷት ፈልጋችሁ ከሆነ ምንም የሚያናድድ ነገር የለውም። እንደውም ደስ ነው የሚላት። ያው ልትቀኑ ትችላላችሁ። መቅናት ማለት ደግሞ የሆነ ሰው መጥቶ ያልሆነ ነገር ምናምን ሲል በቅናት ዘወር ወይ ምናምን የምትሉት ነገር አለ። መብቱ ስላላት ማለት ነው። የሆነች ሴት መጣ የሆነ ነገር ብትል በጥፊም ልታጋርማት ትችላለች፣ መብቷ ነው። ምክንያቱም ፈቅዶላት እንደሚወዳት እንደሚያፈቅራት ነግሯት ከሷ ጋር እንደሚኖር ነግሯት ነው ከሷ ጋር የጀመረው ህይወትን። አንድ ሰው ህይወቱን ለሆነ ሰው አሳልፎ የሚሰጠው ከሱ ጋር እንደሚኖር በቃ እንዴት ነው የፈለገችውን ነገር ብትለው የፈለገውን ነገር ቢላት ልትችለው ሊችላት ነው። ስለዚህ ሆነ አላስፈላጊ ሰው በህይወቱ ሲመጣ የማስወገድ መብት አላት። ኦኬ አሁን እዚህ ጋር ሰምታችኋል። የት ቆይተህ ነው ስለው ብቻዬን ነው አላት ማለት ነው። ምክንያቱም ለቅምጥሌ ሰርፕራይዝ ለማድረግ ነው። እሷን ሰርፕራይዝ ለማድረግ ወጥቶ ሄዶ ይህን ነገር ይዞላት የመጣው አሞብኝ አለ በቃ። እና ማታ ደግሞ እኔ ራሱ እኮ እያልኳችሁ ነበረ አምጣት እንጂ ምናምን እያላችሁ ኮሜንት ላይ አላምነኝ አሉ ብሎ ያው አታምኑኝ ምናምን እያለ ነበረና ያው ፍቅር ስላለባችሁ ነው። ብሩክ የማመስግኗቸዋል። በጣም ደስ ብሎኛል፣ ቴንኪው ብሏል። ቅምጥሌም ደግሞ እንደዛ ጊዜ የምናሳልፍ አልመሰለኝም። በጣም ደስ የሚል ጊዜ ነበረ። አመሰግናለሁ። የምትለዩ ቤተሰብ ናችሁ፣ እህቶቼ ወንድሞቼ ናችሁ ተብላችኋል። ያው ሁልጊዜም ቢሆን መልካም ፍቅር የሆኑ ሰዎች እንዳሉ ውስጥ ለውስጥ ጠላት አትስጠኝ አይባልም፣ ምቀኛ አትስጠኝ አይባልም። ምቀኛ ከሌለ እድገት የለም፣ አትበረቱም። ሲጀመር የሆነ ሰው ተንኮል ሲያስብባችሁ ነው ያን ሰው እንዴ እሱ እኔ በወድቅ እሱ ደስ ይለዋል ወይም ደግሞ እኔ ደግሞ በወድቅ ሌላ ሰዎች የሚወዱ ሰዎች ይከፋቸዋል ስትሉ ነው የምትሮጡት። እና የሚወዳችሁ ሰውም የሚጠላችሁ ሰውም ያስፈልጋል፣ ቢኖር ጥሩ ነው። ኦኬ እና ቅምጥሌ ያው አንዳንድ የምትናገራቸው ነገሮች ምናምን ለእኛ ምንድን ነው ይሄ አቤት የሚሉ ሰዎች አሉ። ምክንያቱም እነሱ ራሳቸውን ስለሚያውቁት የሆነ ነገር ስትናገር እንዴት ተባለ ምናምን ይላሉ። ምክንያቱም ራሳቸውን በደንብ ስለሚያውቁት፣ እኛ ደግሞ ራሳችን ስለምናውቀው ሁሉም ሰው ራሱን ያውቃል አይደለ? እሱ ነው ያለው ነገር። ስለዚህ በዚህ ልክ ተንኮል ባትሰሩ ጥሩ ነው።
እንደሚወዳት እያወቃችሁ እንደምትወደው እያወቃችሁ መቼም እንደማይለያዩ እያወቃችሁ ቅምጥሌ ቆንጆ እንደሆነች እያወቃችሁ ብሩኬም ቆንጆ እንደሆነ እያወቃችሁ ያልሆነ ነገር የምትጎነጉኑ ልጆች ጥሩ አይደለም። ሁሉም ሰው በየቤቱ ይገባል። በሰው ፍቅር የምትገቡ፣ በሰው ትዳር የምትገቡ፣ በሰው እንጀራ የምትገቡ በየቤታችሁ ያ ነገር ይገባል። ስለዚህ መልካም ነገር ተመኙ። ቅምጥሌ ደግሞ ምንም አትሆኝም። እግዚአብሔር ቸር ነው። ብዙ ነገር ብታስቡ እኔ ምንም አልሆንም ገና እኖራለሁ ብላለች። ገናም ትኖራለች። ገና እኮ ስንት ነገር ከነሱ እንጠብቃለን ታውቃላችሁ። እና የኔ ቆንጆ ነገ ደግሞ በደንብ ተሽሎሽ ፏ ብለሽ ፈሽ ብለሽ ያው የዛሬ አመቱ ቪዲዮ ማለት ነው መቼም ነው ማይረሳኝ። የመጀመሪያ ጊዜ ምግብ አብረው የሰሩት ቅምጥሌ እንደዛ ጸጉሯን ተሰርታ የሆነች ምንድን ነው እርሳስ ከለር እንትን ለብሳ እርሳስ ከለር ነው የምትባለው። ሙሉ እርሳስ አይደለችም፣ የሆነ ነጭ ነጭ ነገር አላት መሰለኝ እና እሷን አድርጋ ምናምን አብረው ከዛ እንደውም እጄን ተቆረጥኩ ብለው ምናምን ነገር ስማ ያችኛዋ ቤታቸው ቅምጥሌ ቤት ነበሩ እና ፏ አድርገው ምናምን ያሳለፉት ያችን መቼም ማረሳትም በጣም መወዳት ቪዲዮ። እንደውም አንዳንዴ ሲያናድዱኝ ሁላ እየሄድኩኝ ያለው እዛች ቪዲዮ ማለት የሆነ ጸብ ምናምን የሚፈጠር የለም እየሄድኩ ያለውና ደስ የምትል ሶ ምን ልላችሁ ነው በአጠቃላይ እንደዛ አይነት ቪዲዮ ቢሰራ ደስ ይለኛል። ግን ደግሞ አንዳንዴ ምንድነው ተመልካችን ላላስከፋ ብለው ሰው ብዙ ነገር ያደርጋል ምላችሁ። እኛ ኮሜንት ካበዛነባት እንደዚህ አርኪ እንደዚህ አታደርጊ ካልን እያመማት እንኳን ልትሰራ ትችላለች። የምሬን ነው ማርያምን አስከፋዋቸው ይህን ባደርግ ይደሰታሉ ብላ በቃ እኛ እንትን ስላለን ኮሜንት ስላበዛን ብቻ ሄዳ ልትሰራ ትችላለች። ግን ስትሰራ ሳያማት ቀርቶ አይደለም ስትሰራ ያማታል። ኦልሬዲ ራሷን ስላመማት ከዛ ከተሰራች በኋላም ራሷን ደግሞ ሊያማት ይችላል። ከተሻለሽ ሰላም ከሆንሽ እኔ ቆንጆ ተሰሪ፣ ካልሆንሽ ደግሞ እንግዲህ ፏ ብለሽ ዝም ብለሽ ሌላ ጊዜ ያለን እኮ ቀጣይ መሰራት ትችላለች። ኔክስት አሁን በዓል ነው እንዳለ በዓል ነው ወደፊት እየመጣ ያለው እንቁጣጣሽ እየመጣ ነው። መስቀል አለ ምናምን ብዙ በዓሎች አሉ እና እንግዲህ ያንን ጠብቁ። አይ ነው ማርያምን እንትን እኮ ነው ከምትወዱ ሰው ትፈልጋላችሁ የሆነ አዲስ ነገር እንደዚህ በዓል ሲሆን ምናምን የሆነ ነገር እሱ አስፈላጊ እንደሆነ አውቃለሁ። ግን ምንም ማድረግ አይቻልም። አንዳንድ አጋጣሚዎች እንደዚህ ናቸው እና ተረዷት ልላችሁ ፈልጌ ነው። ቅምጥሌች የተጻፈችውን ነገር ቀስ አርገሽ ማለት በስሱ ብታሳይን ጥሩ ነበር። እንግዲህ አይ ላቭ ዩ ምናምን የሚል መጣ። እኔ እኮ በጣም እንዴት እንትን እንዳልክ ማለት ምክንያቱም መጀመሪያ ተቆጣጠርሽው አላችሁኝ አትበሉ መብቴ ነው ምናምን እያለችስ ባልየው ብሶበት ምጥት አይ ላቭ ዩ የሚል የተጻፈ ነገር ይዞ አበባ ይዞ የምር የምትናደሩ ሰዎች ካላችሁማ ዛሬ ተቃጥላችሁ ማደራችሁን። አይዟችሁ በቃ ትኩስ ነገር ውሰዱ፣ እዛው ላይ ጨምራችሁ ትቃጠሉ። ትኩስ ነገር የምር እኮ ነው። ምንድነው በሰው ባልና በሰው ሚስት ገብታችሁ ምን አቃጠላችሁ? ሰው በገዛ ባሉና በገዛ ሚስቱ መቃጠል ትቷል። ዝም ብሎ ነገሩን አይ ብሎ ምናምን ቸላር ብሎ ማለፍ። እናንተ ደግሞ በሰው ባልና ሚስት ምንድነው መዝለል? ጉዴ ፈላ እና አደብ ግዙ። ቅምጥሌንም ብሩኬን የምትነኩ ሰዎች ካላችሁ በፍቅራቸው ማለት የምትገቡ ሰዎች ካላችሁ ፕሊዝ ዶንት ሜክ ፕሮብለም። እሱ ነው የምላችሁ። በተረፈ ብሩኬም ቴንኪው በድጋሚ ቅምጥሌም ደግሞ ነገም በደንብ ተሽሎሽ እንደምትመጪ ተስፋ አደርጋለሁ። በተረፈ ወዳችኋለሁ። እንዲሁም ደግሞ ቴንኪው ቅምጥሌም ምክንያቱም ሰሞኑ በእናንተ ቤት ጠፍታችሁ ነበር መጥፋትም የለብንም ብላ ሲቀጥል ያው እንዳማታውቃላችሁ ስቶሪም ስላላደረኩ ምንም ስላላደረኩ እንደምትጨነቁም ስለገባኝ ብላ ደስ ብሎኛል። በስቶሪ ደህና ነኝ ብላ ብትጽፍ ያው አይ አልተሻላትም ምናምን ብለን እንትን እንላለን። ግን በዚህ በቪዲዮ መልኩ መሆኑ ደስ ይላል። በቻናላችሁም ብዙ ደግሞ መጥፋት ጥሩ አይደለም። ሰብስክራይብ አድርጓቸው፣ ላይክ ሸር ማድረጋችሁን አትርሱ። እወዳችኋለሁ። እግዚአብሔር ከእናንተ ጋር ይሁን። የሚፍታን አባት ጸሎትና ዱዓ እንዳትረሱ ጋይስ፣ መርሳት የለባችሁም። ሁላችሁም ስትጸልዩም ዱዓም ስታደርጉ አስቡ እሺ። ጸሎትና ዱዓ ሁላችን በንጹህ ልባችን ከጸለይን ይደርሳል። ስለዚህ ያንን ነገር አድርጉ ነው ብላችሁ ሌላ ምንም አላችሁም። በድጋሚ እንኳን አድርሳችሁ አበባው ሲያምር ትናንት አበባ ተሰጠ የነበር ሰብስቤ ነው ያመጣሁት አላለም ብሩኬ። ውድፈላ እና ለማንኛውም ይመቻችሁ። ወዳችኋለሁ። መልካም ጊዜ ይሁንላችሁ። በዓልን ነገ ፏፈሽ ብላችሁ አሳልፉ። በቃ የሆነ አዲስ ቪዲዮ ይኖራል ብዬ አስባለሁ። ደስ የሚል ቪዲዮ ነገ። እስከዛ አብረን እንጠብቃለን። መልካም አዳር ይሁንላችሁ። ባይ